ለሊቨርፑል ደጋፊዎች ዕለተ ዓርብ ትልቅ ደስታን የሰጣቸው እና ደግሞ ምርጡን ተጫዋቻቸውን ሪከርድ ሰባሪ ተጫዋቻቸውን ወደ ክለባቸው ያዘዋወሩበት ቀን ነበር። እንግዲህ በስፋት ሲዘገብ እንደነበረው ተጫዋቹ ከዓርብ ዕለት ጀምሮ እንደውም ከሐሙስ ማታ ጀምሮ በረራ ሊያደርግ ሲነሳ ጀምሮ ብዙ ነገሮች ሲባሉ ቆዩ። በኋላ ተጫዋቹ አዲስ የሊቨርፑል ተጫዋች ሆኖ ቀያዮቹን ተቀላቅሏል። ታዲያ ወደ ሊቨርፑል ከመጣ በኋላ እሱም ሲናገር እንደነበረው እኔ ወደዚህ ክለብ የመጣሁት ለመዝናናት አይደለም፣ በቃ በየአመቱ ለሊቨርፑል የሆነ ዋንጫ ማሳካት ትፈልጋለሁ የሚል አይነት አስተያየት ሰጥቷል። እንግዲህ የሞይሰስ ካይሴዶን ዝውውር ታስታውሳላችሁ። ወደ ቼልሲ ሲመጣ እስከ 115 ሚሊዮን ፓውንድ ገደማ ድረስ ወጥቶበታል የተባለ ተጫዋች ነበር። አሁን ደግሞ ፍሎሪያን ቨርትዝ 100 ሚሊዮን ፓውንድ እና ከዛ በኋላ እንግዲህ ወደፊት የሚጨመር የጉርሻ ክፍያ 16 ሚሊዮን ፓውንድ ሆኖ የ22 ዓመቱ ተጫዋች በሊቨርፑል እግር ኳስ ክለብ ታሪክ ሪከርድ ሰባሪ ተጫዋች ሆኖ በ116 ሚሊዮን ፓውንድ ወደዚህ ክለብ መምጣት ችሏል። ያው የሞይሰስ ካይሴዶ 115 ሚሊዮን ፓውንድ ስለነበር የብሪታንያም የዝውውር ሪከርድ ሆኖ ተመዝግቧል። እንግዲህ ተጫዋቹ ከክለቡ ዌብሳይት ጋር ባደረገው ቆይታ ወደዚህ ክለብ በመምጣቴ ደስታና ኩራት ይሰማኛል፣ በመጨረሻም ዝውውሩ ተሳክቷል። እናም ለረጅም ጊዜ ስጠብቀው የነበረ ዝውውር ነበር። እናም አዲሱን ነገር እስከምጀምረው ድረስ መጠበቅ አልችልም፣ በጣም ጓጉቻለሁ እና ይሄ በእግር ኳስ ህይወቴ በጣም ትልቅ የሚባለው ነጥብ ነው የሚል ነገር ነው የተናገረው። ከዛ ውጪ እንዴት እንደምጫወት እስቲ ሜዳ ላይ ትመለከቱታላችሁ፣ የምችለውን ነገር ለማድረግ እሞክራለሁ የሚል ሀሳብ አለው። እናም ከክለቡ ጋር የመጀመሪያ ጨዋታዬንም ለማድረግ ጓጉቻለሁ የሚል አስተያየት ሰጥቷል። እንግዲህ ተጫዋቹ ወደዚህ ክለብ ከመጣ በኋላ ለሊቨርፑል በምን አይነት መንገድ ግልጋሎት ሊሰጥ ይችላል ወይም ሊቨርፑልን እንዴት አድርጎ ሊጠቅም ይችላል የሚሉት ነገሮች በደንብ ብዙዎቻችንን የሚያነጋግሩ ናቸው። እንግዲህ ተጫዋቹን በዛው በባየር ሊቨርኩሰን የሚያውቁት የክለቡ ማኔጂንግ ዳይሬክተር ሲሞን ሮልፍስ በተለይም የተጫዋቹን አጠቃላይ ሁኔታ በተመለከተ ሀሳቦቻቸውን ሲሰጡ ይናገራሉ። እንግዲህ የተጫዋቹ ስካውቲንግ ሪፖርት የሚያሳየው በጣም አስገራሚ ነገር ነው። ሮልፍስ እንደሚናገሩት ተጫዋቹ በጣም ጥሩ ተጫዋች ነው ብለው ይናገራሉ። እንግዲህ ይህንን ቃለመጠይቅ የሰጡት ከአንድ ዓመት በፊት ነው በ2024 እና እሳቸው ምንድን ነው የሚሉት? ተጫዋቹ ትልቅ የማሸነፍ ፍላጎት አለው እና ደግሞ 10 ቁጥር ቦታ ላይ ብቻ አይደለም መጫወት የሚችለው፣ የታለንቶች ድብልቅን አቅፎ የያዘ ተጫዋች ነው እና በዛ ቦታ ላይ ወይም 10 ቁጥር ቦታ ላይ የሚጫወት ተጫዋች ሳይሆን ብዙ ማጂካል ሞመንቶችን ማሳየት የሚችል ተጫዋች ነው ብለው ይናገራሉ። እንግዲህ እንደሳቸው አባባል ከሆነ ተጫዋቹ ብዙ ክህሎቶች አሉት ተጫዋችና ቨርሳታይል ብዙ ሚናዎች ላይ ተሰልፎ መጫወት የሚችል ተጫዋች እንደሆነ እሳቸው ይናገራሉ። እንግዲህ በተለይም ደግሞ አሁን ላይ በዘመናዊ እግር ኳስ የምንመለከታቸው እንደ ሉዊስ ኤንሪኬ፣ ፔፕ ጓርዲዮላ፣ ቻቢ አሎንሶ፣ አርኔ ስሎት የመሳሰሉ አሰልጣኞች እንደ ቨርትዝ አይነት መልቲፕል ታስክ የሚወጡ ወይም በርከት ያሉ ሚናዎችን መወጣት የሚችሉ ተጫዋቾችን ሜዳ ላይ ማጫወት ይፈልጋሉ ወይም በክለቦቻቸው ውስጥ ማካተት ይፈልጋሉ። ታዲያ ፍሎሪያን ቨርትዝ ደግሞ በተለይም ከአማካይ መስመር ጀምሮ እስከ 9 ቁጥር ቦታ ባሉት ቦታዎች ድረስ መጫወት የሚችል ተጫዋች መሆኑ ለሊቨርፑል ትልቅ እፎይታን የሚሰጥ ተጫዋች። እንግዲህ የሊቨርፑል ሪከርድ ሰባሪ ዝውውር ሆኖ በ1987 ሊቨርፑልን የተቀላቀለው ፒተር ቤርደስሊ የተባለው ተጫዋች እንግዲህ ከዛ በፊት እንደ ማንቸስተር ዩናይትድ ላሉ ክለቦች ተጫውቶ ነበር። በኋላም ለነፉላም ሲጫወት ነበር። በ1987 ሊቨርፑልን ሲቀላቀል አንድ በጣም ስለ ተጫዋቹ ሲወራ የነበረው ነገር ተጫዋቹ በፍጹም ራስ ወዳድ አይደለም፣ በቃ የቲም ተጫዋች ነው ተብሎ ነበር የሚነገርለትና አሁን ያንን ዝውውር እንዲያርገው ነው የፍሎሪያን ቨርትዝን ዝውውር ከቀደሙት የሊቨርፑል ሪከርድ ሰባሪ ዝውውር ጋር እያነጻጸሩት የሚገኝ እና ተጫዋቹ ምን ያክል የቡድን ተጫዋች ወይም ደግሞ ለቡድን ውጤት የተሰፋ ተጫዋች መሆኑን በዚህ መረዳት ትችላላችሁ። እንደውም አንዳንዶች ፍሎሪያን ቨርትዝን ከሮቤርቶ ፈርሚኖ ጋር ያነጻጽሩታል። ተጫዋቹ በአስተኛ 9 ቁጥር ሚና ቢጫወት ምን አይነት ውጤት ሊያመጣ ይችላል፣ ያ ደግሞ በትክክል የሚጫወትበትን ክለብ ይጠቅማል ይላሉ። እንደውም የቀድሞ ሊቨርፑል የፊት መስመር ተጫዋች ብዙ ጊዜ ፕሮፋይሊክ
የግብ አስቆጣሪ ተጫዋች አይደለም። ግን ደግሞ በ9 ቁጥር ሚና ብታጫውቱት፣ በሆነ ሚና ብታጫውቱት አስገራሚ ነገር ማድረግ ይችላል። ያውም የዛኔ ካጠገቡ ሴዲዮ ማኔና ሙሐመድ ሳላን የመሳሰሉ በጣም አስገራሚ ተጫዋቾች ነበሩ እና የፈርሚኖን ሮል ምናልባት ቨርትዝ ደግሞ አሁን ባለው የሊቨርፑል ስብስብ ውስጥ ሊወጣ የሚችል ተጫዋች ነው ተብሎ ይታመናል። እንግዲህ አርነ ስሎት በተለይም ከሚመርጣቸው የተጫዋች ታይፖች መካከል አንደኛው ሞር በጣም ኦርቶዶክስ የሆነ ይሄ ቀጥተኛ የሚባል የ9 ቁጥር ተጫዋችን ነው የሚፈልገው። ሳጥን ውስጥ የሚገኝ ከዛ በኋላ ደግሞ በጣም በጥሩ መንገድ ግቦችን ማስቆጠር የሚችል ተጫዋች ይፈልጋሉ አርነ ስሎት። ዲዬጎ ጆታን ብትመለከቱ ደግሞ ራሱ ዳርዊን ኑኔዥን ብትመለከቱ ብዙ ጊዜ የማይገመቱ አይነት ተጫዋቾች ናቸው። ጥሩ ፐርፎርም ያደርጋሉ በሚባሉበት ጨዋታ ላይ ጥሩ ፐርፎርም ላይ ያደርጉ ይችላሉ። አንዳንዴ ደግሞ ጥሩ ፐርፎርማንስም ሜዳ ላይ ሲያሳዩ ልንመለከት እንችላለን። ለምሳሌ ሉዊስ ዲያዝ በባለፈው የውድድር ዓመት ሊቨርፑል ሻምፒዮን ሲሆን ምርጥ ብቃት ያሳየበት ቦታ ቢኖር የሴንተር ስትራይከር ወይም የፊት መስመር ተጫዋች ሆኖ ሜዳ ላይ ሲጫወት፣ እሳቸው እንደምታውቁት ሉዊስ ዲያዝን የፊት መስመር ተጫዋች ያደርጉና ኮዲ ጋክፖን የግራ መስመር ተጫዋች፣ ሙሐመድ ሳላን ደግሞ የቀኝ መስመር ተጫዋች አድርገው ነበር የሚያሰልፉት። በዚህ ቦታ ላይ ደግሞ በጣም በሚያስገርም ሁኔታ ተጫዋቹ ምን ያክል አስገራሚ አፈጻጸም እንዳለው ሜዳ ላይም ጭምር አሳይቷል። አሁን ታዲያ ይህንን የፎርዋርድ ላይኑ በተለይ የፊት መስመር ቦታውን ፍሎሪያን ቬርትዝ እንዲጫወትበት አሰልጣኙ የሚፈቅዱለት ከሆነ ምናልባትም በታክቲካል ደረጃ ለአሰልጣኙ ጥሩ ነገር ወይም ደግሞ ጥሩ ውጤታማነት ሊሰጣቸው ይችላል። ምናልባት ሊቨርፑል የ9 ቁጥር ተጫዋች የሚያስፈርም ከሆነ ቅድም የና አሌክዛንደር ኢሳቅን ጉዳይ ስናነሳ ስለነበረ አሌክዛንደር ኢሳቅንም ባይሆን በጣም ትልቅ ኳሊቲ የሚባል ተጫዋች የሚያስፈርም ከሆነ ቬርትዝ እዛ ቦታ ላይ ብዙም ላይሰለፍ ይችላል። ግን ሁለመናው የተመቸ ተጫዋች ነው እዛ ቦታ ላይ ለመጫወትም ሆነ ለመሰለፍ፣ ምክንያቱም ጥሩ ግብ አስቆጣሪ ተጫዋች ስለሆነ። ምናልባት ይህንን ፕሮግራም ወደ ኋላ መለስ ብላችሁ የምታደምጡበት ጊዜ ሊኖር ይችላል። ለምን የተጫዋቹን ኳሊቲ አሁን ሳይሆን ልክ በሊቨርፑል መጫወት ከጀመረ በኋላ ነው የምትመለከቱት። ለምሳሌ የሊቨርፑል ተመራጭ የሚባለው አማካዮች አሌክሲስ ማካሊስተር፣ ራያን ግራቨንበርግ፣ ዶሚኒክ ሶቦዝላይ እነዚህ ተጫዋቾች ናቸው እንግዲህ ዲፕ ሆነው ሲጫወቱ የምትመለከቷቸው። ታዲያ በእነዚህ በፕሪሲዝን የቅድመ ውድድር ዘመን ዝግጅት ወቅቶች ላይ በወዳጅነት ጨዋታዎችም ላይ ሳይቀር ምናልባት ተጫዋቹ በግራ መስመር የአጥቂ ቦታ ላይ ልክ እንደ ኮዲ ጋክፖ ሲጫወት ልታዩ ትችላላችሁ፣ ወይ ደግሞ በደብል የ10 ቁጥር ቦታ ላይ ከነ ዶሚኒክ ሶቦዝላይ ወይ ከነ ማካሊስተር ጋር ሲጫወቱ አብረው ልትመለከቱ ትችላላችሁ ማለት ነው። እንግዲህ ከማንቸስተር ሲቲ ጋር በተለይም የካቲት ወር ላይ ሊቨርፑል በተጫወተበት ጊዜ አሰልጣኙ ሙሉ በሙሉ ቲፒካል የሚባል የ9 ቁጥር ተጫዋች ሜዳ ላይ አላሰለፉም ነበር። እናም ተጫዋቹ ቨርሳታይል ነው፣ መልቲ ፋንክሽናል ነው የሚለው ነገር የሚነገረው እንዲህ ላለው ጊዜ ነው። ሊቨርፑል ሻምፒዮን ሲሆን በደንብ ደግሞ እንዲህ ያሉ ተጫዋቾች ተቀያያሪ በሆነ መንገድ በተለይ ጋክፖን ብታነሱ ዲያዝን ብታነሱ ተቀያያሪ በሆነ መንገድ ሊቨርፑልን ሻምፒዮን ሲያደርጉ ተመልክተናል። ከዛም ባሻገር ደግሞ ተጫዋቹ የጌም ቀያሪ ወይም ደግሞ የጌም ቼንጀር የምትሉት አይነት ተጫዋች ነው። ውጤትን መቀየር የሚችል ተጫዋች ነው። ከዛ ውጪ አሰልጣኝ አርነ ስሎት በክለባቸው ውስጥ እንዲኖሩ ይፈልጓቸዋል ተብለው ከሚነገርላቸው ተጫዋቾች መካከል ደግሞ አንዱ በተለይም የአሰልጣኙን ቃል በትክክል ሜዳ ላይ የሚተገብር አይነት ተጫዋች ሜዳ ላይ ማግኘት ይፈልጋሉ የሚል ሀሳቦችም ጭምር ይነሳሉ። እንግዲህ ስሎት በተለይም በመጀመሪያዎቹ 20 እና 25 ደቂቃዎች ውስጥ ግብ የሚያስቆጥር ቡድን የላቸው፣ ግን ደግሞ የትኛውም ደቂቃ ላይ ቡድናቸው ግብ አስቆጥሮ ጨዋታዎችን አሸንፎ ሊወጣም ይችላል። ተጫዋቹ በቨርሲቲሊ ረገድ ሊቨርፑልን ይጠቅማል። ሌላው ሊቨርፑል በጣም ትልቅ ኳሊቲ ነው ያስፈረመው ተብሎ የሚነገርበት ሌላኛው ምክንያት ፍሎሪያን ቬርትዝ በጣም ወርልድ ክላስ ተጫዋች። ቻቢ አሎንሶ ነው ይህንን ቃል ራሱ የተናገረው። እንግዲህ ራሱ ቻቢ አሎንሶ ስለዚህ ተጫዋች በተናገረበት ጊዜ ፍሎ እግር ኳስ ተጫዋች በጣም ድንቅ የሚባል ወርልድ ክላስ ተጫዋች ነው፣ ጭንቅላቱ በጣም የበሰለ ማቹር ማይንድ የታደለ ተጫዋች ነው ብሎ ነው የቀድሞ አሰልጣኙ የሚናገረው። ለምንድን ነው ታዲያ ሪያል ማድሪድ ተጫዋቹን ያላስፈረመው ብላችሁ ብትጠይቁ
ልክ እሱ ባለበት የጨዋታ ሌቭል ላይ ሊጫወቱ የሚችሉ ተጫዋቾች እንዳሉ ይታሰባል። ታዲያ ሊቨርፑል ግን በተለይ ደግሞ 116 ሚሊዮን ፓውንድ አውጥቶ ይህንን ተጫዋች ወደዚህ ክለብ ሲያመጣው ተጫዋቹ በጣም አዳማጭ የሆነ አሰልጣኙን የሚያዳምጥ የአሰልጣኙን ፍላጎት በደንብ የሚረዳ ከዛ ደግሞ ከነገሮች ለመማር በጣም ዝግጁ የሆነ ተጫዋች እንደሆነ ይነገርለታል። አሁን አርነ ስሎት ተጫዋቹን እንዴት ባለ አጠቃቀም ነው ሜዳ ውስጥ ሊጠቀሙት የሚችለው ነው ትልቁ ጥያቄ። ለዚህ ደግሞ መልስ የሚሆነው አንዳንድ ፎርሜሽኖችን እየቀያየርን በመሞከር ነው። ለምሳሌ በ4-2-1-3 የጨዋታ አሰላለፍ ሊቨርፑል የሚገባ ከሆነ ማካሊስተር እና ራያን ግራቨንበርክ በደብል ፒቮት ይጣመሩና ከፊት ለፊታቸው በ10 ቁጥር ቦታ ላይ ፍሎሪያን ቬርትዝ ይጫወታል። ከዛ በመቀጠል ሞሳላ፣ ዲየጎ ዦታ እና ሉዊስ ዲያዝ ሶስቱ የአጥቂ መስመር ተጫዋቾች ይሆናሉ ማለት ነው። ሌላ አማራጭ ደግሞ እንፈልግ። በ4-3-3 ሊቨርፑል ቢጫወት ሶቦዝላይ፣ ግራቨንበርክ እና ማካሊስተርን መሀል ሜዳ ላይ ቢያጫውት ሞሳላ፣ ፍሎሪያን ቬርትዝ፣ ሉዊስ ዲያዝ የፊት መስመር ቦታ ላይ ይጫወታሉ። ቅድም ያልኩት ፍሎሪያን ቬርትዝ በ9 ቁጥር ሚና ልክ ሮቤርቶ ፌርሚኖ ያደርግ እንደነበረው በዛ ቦታ ላይ ሲጫወት ሌላኛው ደግሞ በ4-1-2-3 ፎርሜሽን ሊቨርፑል ይጫወት ራያን ግራቨንበርክን በ6 ቁጥር ቦታ ላይ ያጫውትና ዶሚኒክ ሶቦዝላይ እና አሌክሲስ ማካሊስተርን በሁለቱ የአጥቂ አማካይ ቦታዎች ላይ አሰልፎ ከፊት መስመር ሉዊስ ዲያዝ የ9 ቁጥር ሚናን ቦታ ይጫወታል። ሞሳላ በተለመደው የቀኝ መስመር ቦታ ላይ ያለ፣ ፍሎሪያን ቬርትዝ ደግሞ የግራውን መስመር ይዞ ይጫወታል ማለት ነው። ስለዚህ እንዲህ አይነት ፎርሜሽኖች አሉ። 4-4-2 ደግሞ ልተግብር ካሉ ማካሊስተርና ግራቨንበርክን ሁለቱን ሴንትራል ሚድፊልደሮች ያደረጉና ሳላና ዲያዝን በሁለቱ ዊንጎች በኩል አሰልፈው ሶቦዝላይና ቬርትዝን ከፊት መስመር ላይ ያጫወቱ ይችላሉ። በተለይ እንዲህ ባለው ሁኔታ ላይ አሁን ወደ ሊቨርፑል ይመጣል እየተባለ የሚነገርለት ሚሎስ ኬርኬዥ የሚመጣ ከሆነ ለፍሎሪያን ቬርትዝ የሚሰጠው ሚና እጅግ በጣም የላቀ ነው። እንግዲህ ይሄ 4-4-2 የእንግሊዞች ትራዲሽን ወይም ባህል ወይ ደግሞ 4-2-4 በየትኛውም ፖዚሽን ውስጥ አርኔ ስሎት ለመጫወት ቢሞክሩ አሏቸው የአማካይ መስመር አማራጮች። በተለይ በ10 ቁጥር ቦታ ላይ መጫወት የሚችሉ ዶሚኒክ ሶቦዝላይ በሉት ከርቲስ ጆንስ እዛ ቦታ ላይ በደንብ መጫወት ይችላሉ። ግን ደግሞ ሊቨርፑል በተለይም ኳስ በማይዝባቸው ጨዋታዎች ላይ ደግሞ ምርጥ ሆኖ መጫወት የሚችሉ ድንቅ ተጫዋቾች አሉ። ለምሳሌ ሊቨርፑል ከማንቸስተር ሲቲ ጋር በተጫወተበት ጊዜ 34 በመቶ ነበረ ኳሱን ተቆጣጥሮ የነበረው፣ እንደውም ከ34 በመቶ በታች ግን የሜዳ ላይ እንቅስቃሴው ሊቨርፑል አሸንፎ እንዲወጣ አስችሎታል። ስለዚህ ሊቨርፑል ያገኘው መልቲ ፋንክሽናል የሆነ አንድ ብቻ አይደለም 2 እና 3 ሚናን በደንብ መወጣት የሚችል በጣም አስገራሚ ተጫዋች ነው ማለት ነው። ስለ ፍሎሪያን ቬርትዝ ምን አይነት ሀሳብ አላችሁ? መልእክቶቻችሁን ልታስቀምጡልን ትችላላችሁ። ነገር ግን ደግሞ ተጫዋቹን እስከሚጀምር ድረስ የሊቨርፑል ደጋፊዎች በጉጉት ይጠብቁታል።